አሁን ደግሞ ወደ ረሆቦት ከተማ እናልፍና ከረሆቦት ከተማ መዘጋጃ ቤት ከንቲባ አማካሪ አቶ መላኩ ሰለሞን ጋር እንወያያለን። ጤና ይስጥልኝ አቶ መላኩ። ጤና ይስጥልኝ ፋሲል። እንግዲህ አስቀድመን በመግቢያችን ላይ እንደጠቀስነው አቶ መላኩ በከተማችሁ ውስጥ አሳዛኝ የሆነ ድርጊት ተፈጽሟል። ህይወት ጠፍቷል። የሁለት ሰዎች ህይወት እስቲ ባጭሩ ብትጠቁመን። በጣም አሳዛኝ ብቻ ሳይሆን በጣም የሚዘገንን ለወሬ የማያመች ዜና ነው። ልጅ እናቱን መግደል ማለት በጣም ከባድ ነው። ምታበላውን፣ ምታጠጣውን፣ ምታሳድገውን እንደዚህ አይነት ነገር በጣም ያሳዝናል። እስቲ እንዳው ትንሽ ተንተን ብታደርግልን። እናትየው 79 ዓመት አዛውንት ነበሩ። ልጁ ደግሞ እንደሚመስለኝ ከሆነ የ40 ዓመት አካባቢ እድሜ ነው ያለው። ጤናው ደህና ነው? ባለፈው 40 ዓመት በላይ ነው። 44 45 ይሆነዋል ልጁ። እናቲቱ ወይዘሮ ውባገኘው ጠጋ ትባላለች። ነፍሷን ከገነት ያስቀምጠው። ነፍሲ ማለት የኔ አጎቴ ሚስት ናት። ያቶ አስናቀው ማህር ጌታሁን እሱም ደግሞ ሞተ ብዙ ጊዜ ሆኗል። ያንተ አጎት ሚስት ናቸው የሞተው? እሺ። እና በጣም አሳዛኝ ሆነ ነገር ነው። እናቴ ልጅ በጠዋቱ እንደዚህ አይነት ዜና መስማት በጣም ከባድ ነው። እና እዚህ በመጀመሪያ ደረጃ አመሰግናለሁ ስለደወላችሁ። አንደኛ ያው እንግዲህ እሱ ራሱ እንደገደላትና ያው ደውሎ እንደተናገረ ነው። ለወንድሙም ለእህቱ ልጅም ራሱ ሁኔታው እንደተናገረ ለምን አለ ግን እስኪ አንተ እስከምታውቀው ድረስ አቶ መላኩ? ምንም እንትን የለም፣ ምንም የሚታወቅ ነገር የለም ለጊዜው። ከዛ በኋላ ገደለ በኋላ ከአራተኛ ፎቅ ወጥቶ ከጧት ማለትም እንግዲህ በ7 ነው የደረስኩ። በ8 ሰዓት ነው። ከዛ በኋላ እስከ 12 ሰዓት በአንድ በኩል ምሽጣራ ምንም ያደረጉት ነገር የለውም። እነሱም አብረው ወጥተው ፖሊሶች አብረው ወጥተው ከላይ አራተኛ ፎቅ ምንም ነገር እንደ አሜሪካ የምትናፍቅ የሚባል ነገር አለ፣ ባሎን ነገር በተለያዩ እንትን አለ፣ ፍራሽ አለ እኮ መምጣት። በነገራችን ላይ ላቋርጥህና መላኩ፣ ይህን አይነት ድርጊት ተመሳሳይ ድርጊት ከ2 ሳምንት በፊት በሌላ ቦታ ተፈጽሞ ነበር ይባላል። በዚህ አይነት ሁኔታ ፖሊስ ተሳስቷል ነው የሚባለው። አሁንም ፖሊስ እየተወቀሰ ነው። አሁንም መወቀስ አለባቸው። ባለፈው 3 ቀን ነው ምናምን በቅራት ጋር ሆኗል። ባለፈው ወር አይሞላም በባቲያም ከተማ 9 ሰዓት አይታል ሰውየው ከላይ 9 ሰዓት ከ9 ሰዓት በኋላ ነው ሰውየው ያው በፎቆጥቆ የሞተው። ይሄ ቢያንስ አራተኛ ፎቅ ነው። አራተኛ ፎቅ ሁላችን እያየን ያለ ነው። በአንድ በኩል እንደሚዘል አውቀናል። እኛንም ማነጋገር አልቻሉም። ወንድምየው እኔ በጣም ምግባባዋለሁ ልውጣ ልነጋገር እያለ ወንድምየውን እንኳን አልፈቀዱም፣ እኔንም አልፈቀዱም። ፖሊስ ነው ያልፈቀደው? አዎ ፖሊሶች አልፈቀዱም። እናንተ አንደኛ ባህሉን የምታውቁ ቋንቋን የምትናገሩ ቤተሰብ የሆናችሁ ናችሁ። ከነሱ ለድርድር ከሚያደርጉ እናንተ አትሻሉም ነበር እንዴ? አዎ አንዱ ስህተትም ይሄ ነው። የፖሊስ አንዱ ስህተት ይሄ ነው። ችግር ሲከሰት ብቻ እነሱ መጥተው እኛንን ኃላፊው እኛንን ቆራጮች እኛንን ኃላፊዎች የሚሉት ነገር ይሄ ነው። አሁን ለወደፊቱም ይሄ የመጨረሻ ይሁንና ለወደፊቱ ትምህርት መወሰድ ያለበት እንደዚህ አይነት ድርጊት ሲሆን ፖሊሶች መጥተው ሁሉን ነገር ድብቅብቅ ያደርጉና ራሳቸው ፈላጮች ራሳቸው ቆራጮች ነው። ለምሳሌ እኔ በወጣ ወይም ወንድምየው ትንሽ ወንድምየው ይግባባዋል፣ ሁልጊዜ ነው የሚደውልለት። እነሱ እንግዲህ የእናት አባት ልጆች ናቸው። እኔ ልውጣና ላነጋግረው እያለ እሱን እንኳን አላወጡትም። ራሳቸው ወጡ። ይሄ ባለሙያ ነን ብለው ወጡ። አይናቸው እያየ ከፎቅ ዘሎ ወደው ሞተ። 12 ሰዓት ነው ወደቀ፣ ሞተ። እዛው ላይ ነው የሞተው። ያው በአምቡላንስ መውሰዳቸው ነው እንጂ እዛው ላይ ነው የሞተው ልጁ። ያው እንግዲህ እናቲቱን ገሎ እሱም ሞቶ 2 ሬሳ ከአንድ ቤት። በነገራችን ላይ እንዳልከው ምንም የታወቀ ነገር የለም ብለኛል። አንድ ቤተሰብ መውጣት በጣም ከባድ። መላኩ አንተ እንደምትለኝ ከሆነ እስካሁን ድረስ ምን እንደሆነ በምን ምክንያት እንግዲያ እንደፈጸመ አይታወቅም ብለኛል። ጤናውስ ጉዳይ በማስመልከት ፖሊስም ሆነ የማህበራዊ ጉዳይ ሰራተኞች የሚያውቁት ነገር አለ? የሚያውቁት ነገር የለም። እነሱም አሁን ቅድም ሲናገሩ እንደሰማቸው የፖሊሱ
ኃላፊ ሲናገር እንደሰማሁት በማህበራዊ ጉዳይም አይታወቁም። ቤተሰብ ምንም ችግር እንደሌለ ችግር ይኖር አይኖር የምናውቀው ነገር የለም ነው ያለው። ያው ልጁ እንግዲህ ያው ችግር ነበረበት፣ አይሰራም ነበረ። ያው በእናቲቱና ያው በወንድሞቹ ጥገና ነው የነበረው እና ይሄ ነው። በአንድ በኩል ደግሞ ለወደፊቱ የኛ ህብረተሰብ አንድ ትልቅ ትምህርት መውሰድ ያለን ከቤት አንድ ሰው ችግር ካለበት ያው በመንግስት ደረጃ መሄድ አለበት። ቤት ምሽባት ፍርድ ቤት ከፈረደ በኋላ ልጁን ማራቅ ሲቻል አይ እኔ የበላሁትን አብሮ ይብላ እኔ የበላሁትን ይጠጣ እያሉ እናቶቻችን ህይወታቸውን እያጡ ነው። ካሁን በፊትም በቅላት መላህ ተደርጓል፣ በሌላ ቦታዎችም ተደርጓል። ከኛ ብራክ ከኢትዮጵያውያኖች ማለት ነው። እና ይሄ የመጨረሻ ይሁን። ብዙዎች አሉ እኛ የምናውቃቸው እውነት ከተነጋገርነ እንደዚህ አይነት ልጆች አሉ። ብዙዎች ልጆች አይደሉም፣ ወረምታ ናቸው። ከ40 ዓመት በላይ የማይሰሩ አሉ። ወላጆቻቸው ጋር የወላጆቻቸውን የሚበሉ የሚጠጡ ከዛም መብላቱን መጠጣቱ ብቻ ሳይሆን የሚረብሹ ሲጋራ ያምጡ እያሉ ብዙ እንትን የሚሉ አሉ። ይሄ አጠቃላይ በመንግስት በኩል ከሞተ በኋላ ነው እኛ እንትን የምንለው እና ብዙ ችግር አለ። ይሁን እንደዚህ ነው የምናደርገው። ተጨማሪ መረጃዎችን ሰብስበና ሰፋ ባለ ሁኔታ ነገ እናነጋግራለን። ሌሎችም እንግዶች ባሉበት እናቶች ነው እና ከዚህ ዋናው ነገር የእንትን ሁኔታ ያው ሬሳው የእናትና ልጅ ሬሳ አቡካ ቤት ሄዷል፣ ምርመራ ላይ ነው እና ወገኔ አጠቃላይ በእስራኤል ሀገር ለምትሰሙ በሙሉ ዛሬ እልቅሶ የለም፣ ቀብሩ ነገ እናስታውቃለን። የቀብሩ ስነ ስርዓት ገና ነገ እናስታውቃለን። ዛሬ ምንም ነገሩ እየተጣራ ነገሩ ራሳቸው ነው ሁሉን ነገር እንትን ያደርጉና ይህን ደግሞ ለህብረተሰቡ ያው እንዳትለፉ እንዳትደክሙ፣ ቀብሩ ሆነም ቀረም ያው ነገ ነው። ዛሬ ወገናችን በእስራኤል ሀገር የሚገኝ ወገን በሙሉ እንዳትለፉ ሀዛው ናችሁ ነፍስ ይማር በሉ ነው የምለው በቤተሰብ ስም ወክዬ። ነፍስ ይማር ነገ እንደሰማ ሁሉ ነገር ደውልን፣ ነገ እናነጋግራለን። በጣም አመሰግናለሁ። እሺ አመሰግናለሁ። ነፍስ ይማር። መላኩን አመሰግናለሁ።